በትራንስፖርትና ሎጂስቲክስ ሚኒስቴር በቅርቡ ይፋ የሆነው አዲስ መመሪያ በአሽከርካሪዎች ዘንድ ከፍተኛ ውዝግብን መፍጠሩን ቀጥሏል። ሚኒስትሩ ለሁሉም ሹፌሮች አዲስ ምዘና ተዘጋጅቷል ሲል ያስታወቀው አሰራር ምክንያቱን ሲጠቅስ ደግሞ አደጋዎችን ለመቀነስና የዘርፉን አሰራር ለማዘመን እንደሆነ በመናገር ነው። ነገር ግን ፕሮጀክቱ ተግባራዊ ከመሆኑ በፊት በርካታ ጥያቄዎች ተነስተዋል። በተለይም አሽከርካሪዎች በራሳቸው ወጪ ስልጠና እንዲወስዱና እንደገና ብቃታቸውን እንዲያረጋግጡ የሚጠይቀው መመሪያ መሰረታዊ ጥያቄዎችን አስነስቷል። ለዓመታት በሙያቸው ብቁ ሆነው ሲያገለግሉ የቆዩ ሹፌሮች አሁን በድንገት ብቃታቸው ጥያቄ ውስጥ መግባቱ አስደንግጧቸዋል። ይህ በዘርፉ የታየው አዲስ ለውጥ መፍትሄ ነው ወይስ ተጨማሪ ጫና የሚል ክርክርም አስነስቷል። ይህንኑ ተከትለውም ሹፌሮች የተቀናጀና ከፍተኛ ተቃውሞ እያሰሙ ሲሆን ሚኒስትሩ በፌስቡክ ገጹ አጋርቶት የነበረውን መረጃ እስከ ማንሳት ደርሷል። ነገር ግን አሁን የተሰማው መረጃ ደግሞ ስልጠናው የማይቀር መሆኑን ነው። ይህም በአሽከርካሪዎችና በሚኒስትሩ መካከል ያለውን አለመግባባት ይበልጥ አባብሶታል። አሽከርካሪዎች መንግስት የሰጣቸውን ፍቃድ እንደገና መፈተን ተገቢ እንዳልሆነና አዲሱ አሰራር ተጨማሪ የኢኮኖሚ ጫና እንደሚፈጥርባቸው ይከራከራሉ። ሚኒስትሩ በበኩሉ አዲሱ አሰራር የአደጋዎችን ቁጥር ለመቀነስና የዘርፉን አሰራር ለማዘመን አስፈላጊ እንደሆነ አጥብቆ ይሟገታል። ለዚህ ነው ጉዳዩን በጥልቀት መመልከትና የሁለቱንም ወገኖች አቋም መመርመር አስፈላጊ ሆነው። ዛሬ በዚህ ቪዲዮ የዚህን አወዛጋቢ ፕሮጀክት ዝርዝር ሁኔታ እናያለን። ሚኒስትሩ ስልጠናው አይቀርም ሲል ያስታወቀው መረጃ ምንድን ነው? ስልጠናውን ይሰጣል የተባለው ተቋምስ ማን ነው? ከዚህ በፊትስ ምን ታሪኮች ነበሩት? የሹፌሮች የተቃውሞ ሀሳብስ ምንድን ነው የሚለውን ጉዳይ እያነሳን አብረናችሁ እንቆያለን። መጨረሻ ላይ የተቀመጠም የመፍትሄ ሀሳብ አለ። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። የሚኒስትሩ መግለጫ እንደሚያሳየው አዲሱ ስርዓት ሙሉ በሙሉ በቴክኖሎጂ የታገዘ ነው። ምዝገባው፣ ስልጠናው፣ ምዘናውና ሰርተፍኬት አሰጣጡ ከሰው ንክኪ የጸዳ እንደሚሆን ተነግሯል። ይህም ግልጽነትን ለማስፈንና የሙስና አደጋን ለመቀነስ ያለመ እንደሆነ ይገልጻሉ ባለስልጣናቱ። ይሁን እንጂ ይህ አዲስ የዲጂታል ስርዓት ከነባሩ የኮምፒውተር ፈተና በምን እንደሚለይ ብዙዎች ጥያቄ እያነሱ ይገኛሉ። አሽከርካሪዎች ቀደም ሲልም በኮምፒውተርና በካሜራ ታግዘው ተፈትነው እንደነበር ያስታውሳሉ። ታዲያ አዲሱ ቴክኖሎጂ ምን አዲስ ነገር ይዞ መጣ የሚለው ጉዳይ አጥጋቢ መልስ እስካሁን አላገኘም። የቴክኖሎጂው መዘርጋት ዋና ዓላማው ጥራት ከሆነ አሽከርካሪዎቹ ይህንን በደስታ ይቀበሉ ነበር። ችግሩ ግን ቴክኖሎጂው ተቀዳሚ ሳይሆን እንደ መሸፈኛ ጥቅም ላይ እየዋለ ነው የሚል ስጋት አለ። ይህ ግልጽነት ማጣት ነው አሽከርካሪዎችን የሚያሳስባቸው። ከዚሁ ጋር ተያይዞ የአሽከርካሪዎች ዋነኛ ቅሬታ የሚመጣው የስልጠና ወጪ በራሳቸው ይሸፈናል ከሚለው ጉዳይ ጋር ተያይዞ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር አሽከርካሪዎች በራሳቸው ወጪ ስልጠናን እንዲወስዱ አሳውቋል። ይህ ለብዙ አሽከርካሪዎች በተለይም በኑሮ ውድነት ለሚፈተኑት ከባድ ጫና ነው። ቀደም ሲል መንግስት ሰጧቸው መንገዱን በህጋዊ መንገድ እንዲጠቀሙ የተፈቀደላቸውን ፍቃድ ዛሬ በድጋሚ ካልተመዘንክ አትሰራ ማለት የህግ መሰረት የለውም የሚል ክርክር አላቸው። አሽከርካሪዎቹ መንግስት የሰጠውን መንጃ ፍቃድ የመሻር ወይም እንደገና የመመዘን ስልጣን አለው ወይ የሚል ጥያቄ ያነሳሉ። በአንድ ወቅት ብቁ ተብሎ ወደ ስራ የተሰማራ አሽከርካሪ ምንም አይነት ተጨማሪ ጥፋት ሳይፈጽም እንደገና መፈተኑ የባለሙያውን ክብር የሚነካ እንደሆነ ይሞግታሉ። ከዚህም በላይ የስራ ሰዓትን በመሰረዝ ለ5 ቀናት በስልጠና ላይ ማሳለፍ ኢኮኖሚያዊ ኪሳራን ያስከትላል። ይህ ደግሞ ለአሽከርካሪው ብቻ ሳይሆን ለሀገሪቱ የሎጂስቲክስ ሰንሰለትም ይተርፋል። ለውጥ መደረግ ያለበት አሽከርካሪው በመጉዳት ሳይሆን አሰራርን በማዘመን መሆን አለበት የሚል ሀሳብ ይቀርባል። ከዚህ ባሻገር ስልጠናው የግድ አስፈላጊ ከሆነ በነፃ ሊሰጥ እንጂ አሽከርካሪው ከራሱ ኪስ አውጥቶ እንዲከፍል መደረጉ በፍጹም ተቀባይነት የለውም በማለት ብዙዎች እየተቃወሙ ይገኛሉ። አሽከርካሪዎቹ እንደሚያብራሩት መንጃ ፍቃድ ባወጡበት ወቅት ቀድሞውንም በቂ ክፍያ ከፍለው ህጋዊ እውቅና እንዳገኙ ያስታውሳሉ። በመሆኑም ከዚህ በኋላ ከመንጃ ፍቃድ ጋር ተያይዞ የሚወጣው ወጪ ፍቃዱን ለማሳደስ እንጂ ሌላ ተጨማሪ ስልጠና ለመውሰድ የሚጠየቀውን ክፍያ በፍጹም እንደማይቀበሉትም እንደማይከፍሉም ይናገራሉ። በስራ ላይ ላለ ባለሙያ እንደገና ገንዘብ ከፍለው መፈተን ከህግ አግባብ ተገቢነት የሌለው ተግባር ነው የሚል አቋም አላቸው። ይህ የወጪ ጫና ለዘርፉ መሻሻል ሳይሆን እንደ አንድ የገቢ ምንጭ የታየ መሆኑ በብዙዎች ዘንድ ከፍተኛ ቅሬታን ፈጥሯል። ዋና ጉዳይ ግን የሚያጠነጥነው
የሚያጠነጥነው የመንግስት የቤት ስራ ላይ ነው። አንድ አሽከርካሪ ሀገር አቋርጦ የጭነት አገልግሎቱን ለማድረስ በየመንገዱ የሚያሳልፈው ውጣ ውረድ እጅግ አስከፊ ነው። በበረሃውና በገደሉ ውስጥ የሚያጋጥመውን የሽፍታ ጥቃት፣ የደህንነት ስጋትና የእገታ ስቃይን ችሎ እየሰራ ባለበት በዚህ ወቅት መንግስት ለእነዚህ መሰረታዊ የደህንነት ችግሮች መፍትሄ ከመስጠት ይልቅ ተመዘን ብሎ ማዘዙ የአሽከርካሪውን ሙያዊ ክብር የሚነካና አሳፋሪ ተግባር ነው። ይህም ብቻም ሳይሆን አሽከርካሪዎች እንደሚሉት በየመንገዱ ያለው ጠባብነት፣ የጎደሉ ምልክቶችና የተቆፋፈረው አስፋልት በቅጡ ሳይስተካከል ይህንን ሁሉ ችግሮች በቢሮ ተቀምጦ ችላ በማለት በቴክኖሎጂ ስም ጫና መፍጠር መፍትሄ አይሆንም። አሽከርካሪው በየቀኑ በሙያው ገድል እየሰራ መንግስት ግን ያለውን ችግር ሳይፈታ ትኩረቱን ወደ ራሱ አሽከርካሪ ማዞሩ መሰረታዊ የፖሊሲ ስህተት ነው። አሽከርካሪው የሚጠይቀው ሰላምና ደህንነት የተጠበቀ የስራ አካባቢ እንጂ በየቦታው እየተጠራ ብቃት የሌለው ሰው እየተባለ መፈተን አይደለም ሲሉ በምሬት ይናገራሉ። ይህ አሰራር የአሽከርካሪውን ስቃይና እውነት ካለማወቅ የመነጨ ለዘርፉ መቆርቆር የሌለበት አድርገው ይወስዱታል። ለተሽከርካሪዎች ሌላው የጥርጣሬ ምንጭ ለዚህ ፕሮጀክት በውል የተመረጠው ኤስዲኤስ ሴፍቲ ኤንድ ድራይቪንግ የተባለው ተቋም ነው። አሽከርካሪዎች እንደሚሉት ይህ ተቋም በምን መስፈርት እንደተመረጠ፣ በየትኛው የጨረታ ሂደት እንደቀረበና ከዚህ ቀደም የነበረው ልምድ ምን እንደሆነ የሚታወቅ ነገር የለም። ከዚህም በላይ እነዚህ ግለሰቦች ከዚህ ቀደም በተለያዩ የስልጠናና የምዘና ሂደቶች በርካታ አሽከርካሪዎችን በማጭበርበር ስም ሲጠሩ የነበሩ መሆናቸውን ያስታውሳሉ። እንዲህ አይነት ታሪክ ያላቸው ግለሰቦችና ተቋማት ከትራንስፖርትና ሎጂስቲክስ ሚኒስቴር ያለ ትልቅ ተቋም ጋር ተፈራርመው ብሔራዊ ፕሮጀክት ሲረከቡ ማየት እጅግ የሚያሳዝን ነው። አሽከርካሪዎቹ ትናንት ሌሎችን ያታለሉ አካላት ዛሬ በቴክኖሎጂ ሽፋን እንዴት የመንግስት አጋር ይሆናሉ የሚል ጥያቄ ያነሳሉ። ይህ የሙስናና የኔትወርክ አሰራር በዘርፉ ላይ ካለው አድሎና ክፍተት የመነጨ እንደሆነ በማመን መተማመናቸውን እንዳጡ ይገልጻሉ። ለውጥ ማምጣት የሚፈለግበት አሰራር መጀመሪያ በንጹህና በታማኝ አካላት መመራት ነበረበት በማለት ይናገራሉ። በዚህ ሚኒስቴር መስሪያ ቤቱ ይህን ሁሉ ታሪክ እያወቀ ነው ወይስ ተታሎ ነው የፈረመው ወይስ ከጀርባው ሌላ ኃይል አለ የሚሉ ጥያቄዎች አሁን እንደ ሰደድ እሳት እየተቀጣጠሉ ነው። አሽከርካሪዎቹ ጉዳዩን ማህበራዊ ሚዲያን በመጠቀምና ቪዲዮ በመቅረጽ ድምጻቸውን እያሰሙ ነው። ዋና ግባቸው ጥያቄያቸው እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ደርሶ ይህ አደገኛና አሽከርካሪውን የሚያንቋሽሽ አሰራር እንዲቆምላቸው ነው። መንግስት በየቀኑ በስራ ላይ ባሉ ባለሙያዎች ላይ እንዲህ አይነት የጥርጣሬ ጥላ መጣሉ የዘርፉን እድገት ከማፋጠን ይልቅ የሞራል ውድቀት እያመጣ መሆኑን እያሳዩ ይገኛሉ። በቪዲዮቸው ለጠቅላይ ሚኒስትር ዶክተር አብይ አህመድም ጥያቄ ሲያቀርቡ እዚህ ጉዳይ ላይ እጃቸው እንዲገባና ከጀርባ ያለውን እውነት እንዲያጣሩ በትህትና ጭምር በመጠየቅ ነው። በዚህም ይህ ጥያቄ የፍትህና የእውነት ፍለጋ ብቻ ሳይሆን ሀገርን በመገንባት ላይ ያለው አሽከርካሪ ክብሩ እንዲከበርለት የሚደረግ ግልጽ የትግል አዋጅ ሆኖ እየቀረበ ነው። አሽከርካሪዎቹ የሚያነሱት ሌላ ወሳኝ ነጥብ የምዘናው ቅደም ተከተል ነው። እነሱ እንደሚሉት ችግሩ ያለው አሁን እየነዱ ባሉ አሽከርካሪዎች ሳይሆን መንጃ ፈቃድ በሚሰጥበት የታችኛው ስርዓት ነው። አዲስ አሽከርካሪዎች ወደ ዘርፉ በሚገቡበት ሂደት ውስጥ ያሉ ክፍተቶችን ማስተካከል ሲገባ የነባሮችን ማነቅ ትርጉም የለውም ይላሉ። ሚኒስትሩ ለምን ችግሩ ባለበት ቦታ ላይ አያተኩርም የሚለው ጥያቄ በዘርፉ ያሉ ባለድርሻ አካላትን እያነጋገረ ነው። አሽከርካሪዎቹ እንደሚጠረጥሩት ይህ ሁሉ የሚደረገው ጥራትን ለማረጋገጥ ሳይሆን በስልጠና ሽፋን ኮሚሽን ለመሰብሰብ ነው። ይህ ስጋት በአደባባይ እየተሰማ ነው። ኤስዲኤስ ሴፍቲ ኤንድ ድራይቪንግ የተባለው ተቋም እንዴት እንደተመረጠ፣ ምን አይነት ተወዳዳሪነት እንደነበረውም ግልጽ የሆነ ነገር የለም። ይህ አሰራር ባለድርሻ አካላት ጋር ሳይመከር መተግበሩ የተቋሙን የአመራር አቅም እንድንጠይቅ ያደርገናል ይላሉ። በዚህም ለአሽከርካሪ መብት የሚቆረቆር አካል ከሌለ የዘርፉ እድገት እየተገታ ይሆናል። ሚኒስትሩ ይህንን ጉዳይ በይፋ ማብራራት እንዳለበትም ይነገራል። ግልጽነት ካልኖረ የትኛው አዲስ አሰራር በህዝብ ዘንድ ተቀባይነት የሚያገኝ አይደለምና። ሌላው የስልጠና ወጪ ጉዳይ ነው። ለምን አሽከርካሪው ይሸፍነዋል የሚለው ጥያቄ በኢኮኖሚው ላይ ያለውን ተጽዕኖ ያሳያል። አሽከርካሪዎቹ ቀድሞውንም በብዙ ወጪ ውስጥ መሆናቸውን ያስታውሳሉ። የነዳጅ ዋጋ፣ የዕቃ መለዋወጫ ዋጋና የኑሮ ውድነት አሽከርካሪው በከፍተኛ ሁኔታ እየፈተነው ነው። በዚህ ላይ ይህ አዲስ የስልጠና ወጪ ሲጨመርበት ሊሸከሙት የሚችሉት አይመስልም። ይህ የወጪ ድርሻ መንግስት ለዘርፉ ያለውን ድጋፍ እየቀነሰ መሆኑን ያሳያል። ዘርፉን ለመደገፍ ስልጠናውን በመንግስት ወጪ ማከናወን ይቻላል። አሽከርካሪዎች ይህንን ይጠይቃሉ። መንግስት በዘርፉ ላይ ለውጥ ማምጣት ከፈለገ ኢንቨስት ማድረግ አለበት ባይ ናቸው። አሽከርካሪው በራሱ ወጪ ብቻ እንዲያስተካክል መገፋፋት አግባብ አይደለም። ይህ የአሽከርካሪውን ሸክም የሚያባብስ ነው። ለውጥ የሚመጣው በመጋራት እንጂ ጫና በመጨመር አይደለም። ከዚህ ባሻገር የኤስዲኤስ ሴፍቲ ኤንድ ድራይቪንግ ፕሮጀክት ብዙ ጥያቄዎችን እያስነሳ ሲሆን ለምን ለግል ድርጅት ተሰጠ? እንዴት ተመረጠ?
የሚሉት ጥያቄዎች የሙስና ስጋት ፈጥረዋል። ይህ ስጋት የፕሮጀክቱን ታማኒነት እያሳጣው ነው። ሚኒስትሩ ይህንን የጥያቄ ምልክት ማስወገድ አለበት። ፕሮጀክቱ በግልጽነት መመራት አለበት። የጨረታው አሰራር ለሕዝብ ይፋ መሆን አለበት። ይህን ለውጥ ለማምጣት ለውጡ የሚመራበት ስርዓት ግልጽ መሆን አለበት። የግል ድርጅት በዘርፉ መሳተፉ አዎንታዊ ሊሆን ይችላል፣ ነገር ግን የንግድ ትርፍ ከዘርፉ ደህንነት በላይ መሆን የለበትም። ይህ ሚኒስትሩ ሊቆጣጠረው የሚገባ ጉዳይ ነው። ድርጅቱ ለትርፍ ብቻ ሳይሆን ለዘርፉ እድገት መቁረጡን በተግባር ማሳየት አለበት። ይህ ካልሆነ ግን የአሽከርካሪዎች ተቃውሞ የሚቀጥል ይመስላል። ታዲያ ሚኒስትሩ በበኩሉ ምንም እንኳ መጀመሪያ ላይ የገለጸውን የስልጠና ወጪ በራሱ በአሽከርካሪው ይሸፈናል የሚለው መረጃ ከፌስቡክ ገጹ ቢያጠፋውም ስልጠናውና ምዘናው ግን የማይቀር መሆኑን በአቋሙ ጸንቷል። ይህ አቋም አሽከርካሪዎችን ይበልጥ ያበሳጨውናል። በእርግጥ በሀገራችን እየጨመረ የመጣውን የመኪና አደጋ ለመቀነስ አዲስ የቁጥጥር ስርዓት አስፈላጊ እንደሆነ የሚያከራክር አይደለም። ምክንያቱም አሁንም ቢሆን አንዳንዶች በስርዓቱ ውስጥ ባሉ ቀዳዳዎች መንጃ ፈቃድ የሚወጡበት ሂደት ተጨባጭ እውነታ ነው። ለምሳሌ በተግባር ፈተና ላይ መሰናክል የሚባለውን ፈተና አርግፎ ጥሎ መኪናው በተደጋጋሚ እየጠፋ በብቃት ማነስ ለሚታወቅ ሰው በኋላ ላይ ሲመጣ ከሚፈለገው ውጤት በላይ አስመዝግቦ ፍቃድ ሲሰጠው መመልከት የተለመደ ነው። እንዲህ አይነት አሰራር በመዘርጋትና እነዚህን አካላት በድጋሚ በመፈተን ከመንገድ ላይ ማስወገድ ተገቢ ነው። ግን ብቸኛው መፍትሄ ሊሆን አይችልም። ምክንያቱም ሙያቸውን አክብረው ለዓመታት በአደጋ የለሽ ጉዞ ሀገርን ያገለገሉ በርካታ የህሊና ባለቤት የሆኑ አሽከርካሪዎች አሉ። መንግስት ትኩረቱን ማድረግ ያለበት አሁን እየነዱ ባሉት ላይ ብቻ ሳይሆን መንጃ ፈቃድ የሚሰጥበትን መሰረታዊ አሰራር ይበልጥ ጥብቅ በማድረግ የሙስና ቀዳዳዎችን በመዝጋት ላይ ነው። አዲስ ፈቃድ ለሚፈልጉት ጥብቅ ቁጥጥር ማድረግ ወደፊት የሚመጣውን አደጋ ለመከላከል ይረዳል። የውጭ ጉዳይም ቢሆን አሽከርካሪው ራሱ እንዲሸፍን ከመገደድ ይልቅ መንግስት ለዘርፉ የደህንነት ማሻሻያ የበጀት ድርሻ መመደብ አለበት። ያለበቂ ምክክር የሚተገበር ውድ ስልጠና አሽከርካሪውን ከማሰልጠን ይልቅ የኑሮ ጫናን በማብዛት ለስራ ተነሳሽነቱ እንቅፋት ይፈጥራል። ለውጥ እንዲመጣ አሰራሩ ከአሽከርካሪው ትከሻ ላይ ያለውን ሸክም በሚያቃልል መንገድ መታየት አለበት። ከዚህ ባሻገር የትራንስፖርትና ሎጂስቲክስ ሚኒስቴር ከአሽከርካሪዎች ጋርም መመካከር አለበት። ይህ ፕሮጀክት የታቀደው ለዘርፉ እስከሆነ ድረስ ስለዚህ በዘርፉ ያሉ የባለድርሻ አካላት ድምጽ ሊኖርበት ይገባል። ግልጽነት የጎደለው አሰራር ጥርጣሬ እንደሚፈጠር ማወቅ ያስፈልጋል። ሚኒስትሩ ይህንን ባለማድረጉ ዛሬ አሽከርካሪዎች መመሪያውን ለመቀበል እምቢተኝነት እያሳዩ ነው። ውይይት የህዝብን አመኔታ ለማግኘት ብቸኛ መንገድ ነው። ሚኒስትሩ አሁን እንኳ ቢሆን አሽከርካሪዎችን በማወያየትና ቅሬታቸውን በማዳመጥ አሰራሩን ማስተካከል ይችላል። ያ የተፈረመው ውል ሊሻሻል ይችላል። ፕሮጀክቱ አሽከርካሪውን የማያሳትፍ ከሆነ ግን የትም አይደርስም። የዘርፉ ለውጥ የሚመጣው የጋራ ስምምነት ላይ ሲደረስ ብቻ ነው። አሽከርካሪዎች ዘርፉን የሚያውቁ አካላት በመሆናቸው የእነሱ የተግባር እውቀት ለውጡን ለመገንባት መነሻ መሆን አለበት። መንግስት ይህንን እድል መጠቀም ይችላል። በግዴታ ከመሄድ ይልቅ በመግባባት መስራት የዘርፉን የወደፊት ዕጣ ፈንታ ያሳምራል። በአሁኑ ወቅት ያለው የትራፊክ አደጋ ትልቅ ሀገራዊ ችግር ነው። ይህ አደጋ መቀነስ እንዳለበት ምንም ጥርጥር የለውም። ነገር ግን አደጋውን ለመቀነስ የሚወሰዱ እርምጃዎች ውጤታማ እንዲሆኑ አሽከርካሪዎችን ብቻ እንደ ጥፋተኛ መቁጠር አደጋውን አይቀንሰውም። የአደጋው መንስኤዎች ብዙ ናቸው። የመንገድ ጥራት፣ የተሽከርካሪ ብቃት፣ የትራፊክ ምልክቶች አቀማመጥና ሌሎች ብዙ ምክንያቶች አሉ። አሽከርካሪው ብቻ ተጠያቂ መደረጉ ችግሩን አይፈታውም። ይህ ለችግሩ አንድ ወገን ብቻ መመልከት ነው። የአደጋውን ምንጭ በተሟላ መልኩ መመርመር ይገባል። መፍትሄውም ሁሉን አቀፍ መሆን አለበት። መንግስት አሽከርካሪውን ከማሰልጠን ጎን ለጎን ሌሎች የመፍትሄ እርምጃዎችን መውሰድ አለበት። መንገዶችን ማስተካከል፣ ተሽከርካሪዎችን መፈተሽና የትራፊክ ህጎችን ማስከበር፣ እነዚህ ሁሉ አደጋውን ለመቀነስ ወሳኝ እርምጃዎች ናቸው። ሚኒስትሩ ይህንን ሰፊ እይታ በመያዝ ሌላ የመፍትሄ አማራጭ መፈለግ አለበት። አሽከርካሪ ብቻውን አደጋውን አይቀንሰውም። ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት ግድ ይላቸዋል። በጥቅሉ የትራንስፖርትና ሎጂስቲክስ ሚኒስቴር የያዘው የለውጥ ጉዞ ዓላማው መልካም ቢሆንም የሚከተለው አሰራር ግን በግድያና በሽፍታ ጥቃት በየመንገዱ ለሚንከራተቱ አሽከርካሪዎች መፍትሄ የሚሰጥ አይደለም። መፍትሄው የሚገኘው በግል ድርጅቶች ኪስ መሙላት ሳይሆን አሽከርካሪውን እንደ ተባባሪ አጋር በመቁጠርና በጋራ በመመካከር ብቻ ነው። መንግስት የታችኛውን የመንጃ ፈቃድ አሰጣጥ ስርዓት ሳያስተካከል ልምድ ያላቸውን ባለሙያዎች እንደገና መፈተኑ ጊዜና ሀብትን እንደማባከን ነው። በመሆኑ ሚኒስትሩ ይህንን ውሳኔ በአፋጣኝ በማዘግየት አሽከርካሪዎችን ያሳተፈና ፍትሐዊ
የሆነ አሰራር ቢዘረጋ የተሻለ ነው። የዘርፉ እድገት የሚለካው በቴክኖሎጂ ጥራት ብቻ ሳይሆን አሽከርካሪው በሙያው ባለው ክብርና በስራ አካባቢው ደህንነት ነው። ትክክለኛው ለውጥ የሚጀምረው በአሽከርካሪው እውቅና፣ በግልጽነትና በጋራ መግባባት ነው። ለዛሬ አበቃን። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብታካፍሉን ደስ ይለናል። በያላችሁበት ሰላም